ኢምራን አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሳላህ እንዴት ነህ ሀቢቢ? አልሐምዱሊላህ ደህና ነህ? አላ አልሐምዱሊላህ። ከስራ ያላችሁ ሁላችሁንም ሰላም አለይኩም ብያለሁ። ሀባይቢ ምን ተፈጠረ? አይ ከዚህ በፊት ተናግሬ ነበር። እነዚህ አቂዳ ላይ እንሰራለን ምናምን የሚሉ ልጆች ነበሩና አሁን እንግዲህ እኛኑ እየተቹ እየሰደቡ ምናምን ያው ስድብ በለው አክቹሊ ኦዲየንስ ለማግኘት የሚጣጣሩ ልጆች ነበሩና እነሱን ለምን አርፈው አይቀመጡም ብዬ ቻሌንጅ አድርጌያቸው ነበር። የባለፈው ባለፈው መተው ያወሩት ናቸው ወይስ ሌላሉ? ራሳቸው ናቸው። ንጽጽር ላይ የሚሰሩትን ሰዎች አንድ ነገር ልንገርህ። ንጽጽር ላይ የሚሰሩትን ሰዎች እውቀታቸውን ማጣጣል ምናምን አይነት ነገር አይቻለሁ። እውቀታቸውን ማጣጣል እነዚህ ብዙም እኮ አያውቁም ምናምን ብለው ምናምን ሲናገሩና አስተውላለሁና ከዛ በዛ ደረጃ ከሆነ ንጽጽር ሰዎች እውቀታቸውን እንደዚህ ማጣጣል ከፈለጋችሁ ለምን እነሱ የሸፈኑት እናንተ አትሸፍኑ? ለአንድ ቀን ለምን ዲቤት አይዘጋጅም? እስልምና ለምን ዲፌንድ አታደርጉም ብዬ ቻሌንጅ አደረኳቸው። በዚህ በኩል የሚዘጋጅ ሰው አለ፣ ከእናንተ ውስጥ ደግሞ አንድ ሰው ትመርጡና ዲቤት ለምን አታደርጉም? ስለ ክርስትና አይደለም አክቹሊ ስለ እስልምና ብቻ እኛ የምንሸፍነውን ቦታ ማለት ነው። እኛ የምንሸፍነውን ያን ሁላ ኪታብ ያን ሁላ ነገር እንግዲህ አስበው እዚሁ ኮርስ ተቀምጠው ዲፌንድ እንዲያደርጉ ነበረ ቻሌንጅ ያቀረብኩላቸው። እኔ አሳቂነ ጋፉ በለኝና ማለት ነው። ሲጀመር ለምን እናነሳቸዋለን? አንድ ነገር እዚህ ጋር ግልጽ እናድርግላቸው ጀማ። እዚህ ዳዋ ስንሰራ ሳላህም የራሱ ህይወት አለው፣ እኔም የራሴ ህይወት አለኝ፣ ሁላችንም የራሳችን ህይወት አለን። ስለዚህ በተረፈች ሰዓት እንኳን ብትሆን እናስተናብረን የሚመጣው አይደለ? ዲናችንን ከካፊር ጋር ልንሞግት ነው። እውቀቱ ካላቸው ፈለ ተፈضل والله ይለቃልን፣ والله ይለቃ። ሳላለቅም እኔ ያስረክብ ይወጣለው ችግር የለብኝም። እና ያስቃል። እውቀቱ ካላቸው እኮ አንድ ካፊር ጋር ገብተው ካፊር ወንድሜ ብለው ይሄን ማስረዳት እኮ ወገኔ ብለው ያስረዳሉ እንጂ ተቀምጦ ማማቱ ተገቢ አይደለም። ችግር ካለ ደግሞ መታችሁ ፊት ለፊት አውሩ። እኔ ጋር እስካሁን መጥቶም እንትንም ብለው አያውቁም። ሲጀመኔም አውርቻቸውም እንደትንተም ቆጥሬያቸው አላውቅም። ዋናው ግን መተን እስተት አለባችሁ መልሳለን ካሉ ፈለ ተፈضሉ እንደው ላይቫችን እየከፈትን እንሰጣቸዋለን። ግን ያረጉታል አይዶን ነው አላውቅም። ለምን እንሰጣቸው? ከውስጥ ነው እንጂ ኢምራን የሚዘጋጅላቸው አካል አለ። ዲቤት ማድረግ ነው። ጀስት ዲቤት። ከዲቤቱ መልስ ደግሞ እኛ ሪፍሌክት እናደርግበታለን። ያው እኛ ነን እንግዲህ እንትን የምናደርገው እና እንደዛ እና ኡስታዝ ዋሂድ የተናገረው ነገር ነበር ስለ ቁርአን ሱረቱ ዛሪያት ላይ ያለውና ከዛ ያንን ሳይንቲፊካል ሚራክል ነበረ። ስለ ሳይንስ የሚናገር ሳይንቲፊካል ሚራክል ነው። ያን ሚራክል ተፍሲሮቹ ያን ነገር ያውቃሉ ወይ ምናምን ብለው ተናገሩና ደሞስት ወላሂ የደደብ አርጊውመንት ነበር የሰማሁት። ስለ ሳይንስ የድሮ ሙፈሲሮች አውቀው በዛ መንገድ እንዲፈስሩ መጠበቅ ብሎ ማለት ደደብነት ነው። ምክንያቱም ተአምር ከተባለ ኢብኑ አባስ ያን ነገር ያውቀዋልና እንደዛ መፍታት አለበት ከተባለ ሲጀመር ምኑ ተአምር ሆነ? የድሮ ሰዎች የማያውቁት ነገር ከጊዜ በኋላ ሲደረስበት ነው ተአምር የሚባለውና እንደዛ ቻሌንጅ ሲያደርጉት ሰማሁኝና እንዴት እንዲህ ያለ ምንም ባትማሩ ይሄን እንዴት አልተማራችሁ ምናምን እያልኩ ነበርና ከዛው ነው ወደዚህ ነገር የመጣሁት። እና ያለ ብዙ ጊዜ የንጽጽር ሰዎችን የሚተቹት አካላት አሉ። ንጽጽር ላይ የሚሰሩትን ሰዎች የሚተቹ አካላት አሉ። ሁለት ናቸው። አንደኞቹ ክርስቲያኖች ናቸው። ሁለተኞቹ ደግሞ ሙስሊም ነን ባዮች ናቸው። አሩን ሙስሊም ሊሆኑም ላይሆኑ ይችላሉ። ሁለት አካላት ናቸው ብዙ ጊዜ እና ሁሌም ጥያቄያቸው ተመሳሳይ ነው የሚሆነው። ድንገራቸው ሁሌም በጣም ተመሳሳይ ነገር ይጠይቃሉ። ለምን እንደሆነ ልንገራችሁ። ከዚህ በፊት ከአንድ ክርስቲያን ጋር ተወያየሁኝና ሐሳቡን ነገራቸዋለሁ። ከአንድ ክርስቲያን ጋር ተወያየሁኝ። ምን ብሎ የሆነ አርጊውመንት አነሳውለት። ቁርአን ያላህ ቃል ነው። ለምሳሌ ሳይንቲፊካል የሆኑ ሚራክሎች ቁርአን ላይ አሉ ብዬ አርጊ ነበረ። ስለ ሳይንስ የሚናገሩ ለምሳሌ ስለ ዩኒቨርስ ኤክስፓንሽን ዩኒቨርስ ኤክስፓንድ ትሆናለች። ቁርአን ዩኒቨርስ አጽናፈ ዓለም ኤክስፓንድ ትሆናለች ይችላል አይደለ? በሱረቱ ዛሪያት ላይ እሱ አለ። ከዛ ክርስቲያኑ ልጅ ምን ይላል? ይሄ ስለ ዩኒቨርስ ኤክስፓንሽን ከተናገረ እስቲ ተፍሲር ላይ ስለ ዩኒቨርስ ኤክስፓንሽን እንደሚናገር የሚገልጽ ተፍሲር አምጣ ምናምን ብሎ ይናገራል። አሁን እዚህ ጋር ሰዎች ያልተረዱት ነገር ቁርአን ሳይንሳዊ ተአምር አለው ስንል
ይሄ አንድ አቂዳ ላይ የሚሰራ ሰውዬ እንዲህ የሚባል ተፍሲርን ያላየውም የድሮ ሰዎች ተአምር የሆነው ለዛ ነው። በነገራችን ላይ አሁን ይኸውላችሁ ስለ አንድ አጽናፈ ዓለም ዩኒቨርስ የሚናገር የቁርአን አንቀጽ አለ። ዩኒቨርስ ኤክስፓንድ ትሆናለች አለ። ዩኒቨርስ ከተፈጠረ በኋላ ኤክስፓንድ ይሆናል፣ እየተለጠጠ ይሄዳል ብሎ ቁርአን ተናግሯል። እና ክርስቲያኖችና እነዚህ አቂዳ ላይ የሚሰሩ ልጆች ተመሳሳይ ጥያቄ ይጠይቃሉ። እንደዚህ ብሎ የሚፈታ ታፍሲር አለ ወይ ይላሉ። የድሮ ሰዎች ያን ነገር ያውቃሉ ወይ ይላሉ። አያውቁም። አጭሩ ምላሽ ለምን መሰላችሁ? የድሮ ሰዎች ነገሩን የሚያውቁት ከሆነማ ምኑ ነው ተአምር የሚባለው ታዲያ? እዚህ ጋር ኢብኑ ከሲር ያንን ነገር የሚያውቅ ከሆነ ኢማሙ ጠባሪ ያን ነገር ምኑ ተአምር ሆነ? እኛ እኮ ተአምር የሆነው ጥንት ዘመን ሳይንስ ከመፈጠሩ በፊትም ሳይንስ ከመፈጠሩ አስቀድሞ ሳይንስ ሳይኖር ጥናቶች ሳይኖሩ በፊት ነቢ መሐመድ ያን ነገር አላህ ገልጦላችኋል እያል ኢብኑ አባስ እንደዛ ብሏል ይላል። ኢብኑ አባስ የሚያውቀው ነገር አይደለም። ኢብኑ አባስ ባይዘይ ሰሃቢይ ነው እንጂ አምላክ አይደለም፣ ሊያውቅ አይችልም። ከእውቀቱ በላይ ነው። ኢብኑ አባስ እንደዛ ካላለ ኢብኑ አባስ ካወቀ ምኑ ተፍሲር ሆነ ታዲያ? ምኑን ተአምር ሆነ? ተአምር አይደለም። ኢብኑ አባስ ያውቀዋል፣ ኢብኑ ከሲር ያውቀዋል፣ ኢማሙ ጠበሪ ያወቀ፣ ሁሉም ሰው የሚያውቀው ነገር ነው። ታዲያ ቁርአን ተአምር የምንለው ተአምር የሚባለው ምንድን ነው ጋይስ? ማሽኖች ከመጡ በኋላ የተለያዩ ቴሌስኮፖች ከመጡ በኋላ አይታችኋል። የአጽናፈ ዓለም ምርምር ጥናት ከመጣ በኋላ በቢሊዮን ዶላር የተቆጠረባቸው ማሽኖች ከመጡ በኋላ ያኔ ተደረሰባቸው። ያኔ የዩኒቨርስ ኤክስፓንሽን ፕሩቭ የሆነው በ1922 ነው አይደለ? የናሳ ተመራማሪ ያን ነገር ፋውንድ አውት አደረገ። ከጊዜ በኋላ ያን ነገር ዓለም እያወቀ መጣ። ይሄ ነው ተአምር የሚባለው። ኢብኑ አባስ ማወቅ አለበት ከተባለ ኢብኑ አባስ ካወቀ ከጅምሩ ምን የለውም ተአምር የለውም፣ ማንም የሚያውቀው ነገር ስለሆነ። እንደዚህ አይነት የደደብ አርጊመንት አታንሱ። ለስሙ አቂዳ እንሰራለን ምናምን ብሎ እዛ እንትን የሚል ሰው አርፎ እንዴት ነው ዘርፉን እንትን የማይለው? ሰው በሁሉም ነገር ካልገባው እንዴት ይላል? እዛም አንተው ገብተህ እዚህም አንተው ገብተህ ትችላለህ። አርፋ አትቀመጥም በምታውቀው ነገር ላይ። እና ሁሌም እኔ ወላሂ የሚገርመኝ ነገር ጋይስ 600 ሰዎች አላችሁ እዚህ ስራ የሚሰሩ ኡስታዞች ምናምን ታውቃላችሁ። ኡስታዝ ዋሂድ ሌሎችም ወንድሞች ጥሩ ወንድሞችም ደግሞ አሉ። አንድም ቀን ሰው ነክተው በሰው መፈመስ የሆነ ሰው ተናግረው ለመፈመስ ሲሞክሩ አታዩም። ዋሂድም ብዙ ዘመን ሰርቶ የራሱን ኦዲየንስ ያገኘ ኡስታዝ ነው። ኢምራንም እንደዛው፣ አቡበከርም እንደዛው፣ ኢብሮም እንደዛው፣ ሌሎችም እንደዛው ወንድሞች ምናምን እንደዛው። ልክ እንደ በኦሮምኛ መጣን ነው የሚባለው። የሆነ ሰውን እየነካኩ የሆነ ሰውን ነካክተው መፈመስ የሚሄዱት ግን እኛና ምናቃችሁ ሰዎች ናቸው። አትችሉም። ከዛ ውጪ ሰው ካልነካችሁ፣ ሰው ካልተቻችሁ፣ ሰው ላይ ካልተለጠፋችሁ ኦዲየንስ አታገኙ ነው። ወላሂ እድሜ ልካቸውን የሆነ አለ አይደለ? የሆነች እንትን ነገር መጠን ነገር አለች በደም የምትኖር ማለት ነው። ሌላ ስራ አትሰራም። ተለጥፋ ነው ሰርቫይቭ የምታደርገው የተለያዩ እንስሳት ላይ። እንደዛ ነው የማያቸው እነዚህ ሰዎች ተለጥፈው። መዥገር ነው የሚባለው። እንደ መዥገር ተለጥፈው ነው እንጂ ሌላ ምንም ነገር እንትን አይሉም። ስንት የሚሰራ ነገር አለ። ሰው አቂዳ ላይ እሰራለሁ የሚል ሰው ይኸውላችሁ ጋይስ፣ እኔ ወላሂ እነዚህ ሰዎች ይገርሙኛል። አቂዳ ላይ የሚሰሩ ሰዎች ብዙ ስራ እኮ አለባችሁ። በጣም መስራት ያለባችሁ ስራ አለ። በዛ በኩል አህባሽ አፍልቶ እዛ ዞርም እንዳንተ እንትን ላይ እንዴ አልተሰራም ነው ብለህ እኮ እድሜ ልክ አርሽ እሱም በትክክል አስረዱ እስቲ። በዛ በኩል ያፈሉትን ሰዎች አትሊስት ዲቤት ጥሯቸውና እስቲ ተወያዩ። ሄደው ይኸውላችሁ የጀመሩትን ነገር በትክክል አቺቭ አያረጉም፣ በትክክል አያሳኩትም። እኔ እኮ የሚገርመኝ ሰው ቢያንስ የሆነ ነገር አሳክቶ ነው አይደለ ወደ ሌላ የሚሄደው። እኛ እኮ አትሊስት የያዝነውን ኮምፓራቲቭ ደስ በሚል መልኩ አልሐምዱሊላህ፣ ወላሂ ስም አትጻፉ ኮሜንት ላይ። የጀመርነው ኮምፓራቲቭ ከድሮ ጀምሮ የዛሬ 8-9 ዓመታት ጥሩ ነገር በጣም ብዙ ሰዎች ሻሃዳ እየያዙ የአላህ ተውፊቅ ነው፣ የእኛ ችሎታም አይደለም።
ሰበቡ ሆነን በጣም ብዙ ሰዎች ሻሃዳ ይዛሉ፣ ብዙ ሰዎች ይሰልማሉ፣ ብዙ ነገር ብዙ ውጤት አለ። ዲኑን የማያውቅ ሁላ ዲኑን እንዲያውቅ እያደረጉ ነው ኡስታዞች በዚህ በኩል። በዛ በኩል ህዝቡ እንደዚህ አፍርቶ እዛ አይሰራም። ሰራለሁ በሚለው አቂዳ ላይ ዳና ስራ ሲሰሩ አይቻቸው አላውቅም። ወላሂ ዳና ነገር ሰርቶ እኮ አያሳይም። በዛ በኩል መሬት የረገጠ ነገር ለህዝቡ ሲያሳልፍ አይቼ አላውቅም። እድሜ ልካቸውን ሲሰዳደቡ በቃ ሲሰዳደቡ ነው። ለምን ስኮላርቲክ የሆነ አንድ ዲቤት አታዘጋጁ? ልክ እንደተማረ ሰው ተቀምጣችሁ ስታወሩ ሰምተን አናውቅም። ምን ላይ? አቂዳ ላይ እንደተማረ ሰው ሲወራ ሰምተን አናውቅም። ሲሰዳደቡ ነገሩን አላሳደጋችሁትም። በዛ በኩል ያለውን ኮምፓራቲቭ አላሳደጋችሁትም። ከፍ እንዲል አላደረጋችሁትም። ወደ ተሻለ ደረጃ አላደረሳችሁትም። የአቂዳ ንጽጽር ስድብ በስድብ ነው ሁሉ ነገር እዛ አይደለም የምንሰማው። እሱን መቼ በስርዓት ሰራችሁና ነው እዚህ መታችሁ ኮምፓራቲቭን ካልነካን የምትሉት? እሱን መጨረሳችሁ ወደ ንጽጽር የመጣችሁት። ይሄን ለመተቸት እኮ የራሳችሁ ነገር በስርዓት ማስኬድ ነበረባችሁ። የራሳችሁን በስርዓት ሳታስኬዱ ዳና ነገር ሳትሰሩ የፈመሳችሁ እድሜ ለኡስታዞች ሰው እያዳመጣችሁ ነው። ወላሂ ፈመሳችሁ ሰው እያዳመጣችሁ እቺን ፈለጋችሁ አሁን ሰው ያዳመጣችሁ እና ይሄ ጥሩ አይደለም። እባካችሁ ስሩ እስኪ ወላሂ ስሩ። በቃ ይሄ አቂዳውን በጣም እኛ እኮ ሰፖርት እናደርጋችኋለን። ኢቭን ታዳሚ ራሱ ልንልክላችሁ እንችላለን። ግን እስቲ የሆነ ነገር ስሩና በቃ አሳዩ። ገስት ላይም ቢሆን እንቀመጥላችኋለን። እስቲ ዳና ነገር ስሩ። የተነሱ ጥያቄዎችን መልሱ። በዛ በኩል ተቃራኒ አካላት የሚያነሱ አቂዳ ላይ የሚያነሱትን ነገር መልሱ እስኪ። የዲቤት ጥሪዎችን ተቀበሉና ዲቤት አድርጉ። እናንተ አይደላችሁ የምትሰሩት እዛ ላይ በአቂዳ ላይ እናንተ አይደላችሁ? እስቲ ስሩ። በቃ እሱ ስንት እዛ ዲቤት የሚል ሰው ነው የማየው። ባይዙ ስንትና ስንት የውይይት ጥሪዎች በአቂዳ ላይ ይጠራል። የሚቀበል አላይም እንዴ? ለምን ማትቀበሉት? ለምን ማሰሩት? ለምንድን ነው አባዦቹ ላይ ማትሰሩት? ለምን ዲቤት ማታረጉት? እዚህ ላይ እጃችሁ ያጥራል፣ ምላሳችሁ ግን ንጽጽ ላይ ነው የሚረዝመው። ወላሂ በጣም እናንተ ራሱ የምትታዘቡት ነገር እኮ ነው። እናንተ ራሳችሁ የምትታዘቡት ነገር ነው። በጣም ነው እኔ ብዙ ጊዜ የምታዘባቸው ንጽጽ አቂዳ ላይ የሚሰሩት ሰዎች ዲቤት ሲባሉ አይቀበሉም። በቃ አይሄዱም ጭራሽ። የሆነ ሰው እዚህ ንጽጽር ላይ የሆነ ነገር አሁን ኮምፓራቲቭ ላይ የሚሰራ ሰው ፍጹም እንደ አምላክ አድርገው መሳል ነገር ይታይባቸዋል። እንደዛ ሰው ሊሳሳት አንዳንዴ እኮ የሚያርሙት ነገር ልክ ሊሆን ይችላል። እኛ እርማት ማንቀበል ሰዎች አይደለንም። ሰው ሊሳሳት ይችላል። በምንም ዘርፍ ሰው ይሳሳታል። ባይዘ ኦኬ፣ በምንም ኡስታዝም ሊሳሳት፣ ማንም ሰው ሊሳሳት ይችላል። እንተራረማለን፣ ችግር የለውም። ኦኬ። ነገር ግን ስራ አድርገው ልክ የሆነ ሰው ንባብ ሁላ የሚያዩ ሰዎች ናቸው። የቤት ስራቸውን ትተው እዚህ ንባብ ሐሳብ አይደለም ንባቡ ቼክ የሚያደርጉ ሰዎች ናቸው። እና ሌላ መፈመሻ መንገድ ወይ ፈልጉ ወይ ወደ ስራችሁ ተመለሱና በቃ አቂዳችሁን ስሩ፣ ወይ ዲቤት አድርጉ። በቃ ኦኬ፣ እኛ ጋር እንታትበሉ ወይ ንጽጽሩን ከፈለጋችሁ አንደኛችሁን ንገሩንና ወላሂ ይሄን ዘርፍ ከፈለጋችሁ እኔ አንድ ነገር ልተባበራችሁ እችላለሁ። ንጽጽር ውስጥ መግባት ከፈለጋችሁ ሰው አዘጋጅላችኋል። እስቲ ዲቤት አድርጉ። እስቲ እኛን ተውላችሁና እስቲ አንድ ዲቤት አረጋ እስልምናን ዲፌንድ ማድረግ ትችላላችሁ። እስቲ ቻሌንጅ ላቅርብላችሁ። 24 ሰዓት የምትሰጩ ሰዎች ቻሌንጅ ላቅርብላችሁ። ካሜራ ከፍታችሁ ቁጭ ብላችሁ ለምታወሩ ቻሌንጅ ሪካርድ አድርጉና ላኩላቸው። እስቲ እኔ መድረክ አዘጋጅቼላችሁ እስልምናን ዲፌንድ ታረጋላችሁ ወይ? እስልምናን ዲፌንድ ማድረግ ትችላላችሁ ወይ?
ቢያንስ ራሳችሁን ታውቃላችሁ ስለማን እንደማወራ። እናንተ እስልምናን ዲፌንድ ማድረግ እኛ እንደምናደርገው ትችላላችሁ? ከእናንተ መካከል እስልምናን ዲፌንድ የሚያደርግ ሰው አለ? ዲቤት ቢዘጋጅ ጀስት በቃ ህዝቡ ማወቅ አለበት ነው። ካለ እስኪ አንድ ሰው ብቻ አክሰፕት ያድርገኝና እኔ ዲቤት ላዘጋጅላችሁ። እኔ ዲቤት አዘጋጃለሁ፣ ሰው አዘጋጃለሁ፣ ኮስት ትገባላችሁ። ልክ እኛ እንደምናደርገው ዲቤት ታደርጋላችሁ። ያን ትችላላችሁ። ሰዓት ተይዞ ዳኛ ባለበት። ስለ ክርስትና አይደለም ስለ እስልምና እናንተ ማውራት ትችላላችሁ። ተውት ክርስትናው መጽሐፍ ቅዱስን ሳይሆን እስልምና ላይ ብቻ ጥያቄ እየተነሳ እናንተ ያንን ነገር ዲፌንድ ማድረግ ትችላላችሁ። ክርስትና ስለማታውቁ ክርስትናው ይቀር፣ ግን እስልምና ላይ የሚነሳውን ነገር በዲቤት መልኩ እናንተ ዲፌንድ ታደርጋላችሁ። እኛ የምናደርገውን አታረጉ። ካረጋችሁ ግን ንገሩኝና ካረጋችሁ እኔ ያረጋሉ ካላችሁ አንድ ሰው ከእናንተ መካከል ምረጡ። እኔ እዚህ ሰው አዘጋጃለሁ፣ ዲቤት እናያለን። ነገሩ ቤት ከፍቶ እንደማውራት ቀላል አይደለም። የንጽጽር ኡስታዞች የሸፈኑትን ነገር እንዲህ እንደቀላሉ ታራክሱ ማንም አይፈቅድላችሁ። ምን ያህል ነገር እንደሸፈኑ በዚህ በኩል ያሉ ኡስታዞች ምን ያህል ነገር እንደተሸክመው እንዳሉ እንድታቁ እስቲ አንድ ሰው አንድ ዲቤት ይቀበል ከእናንተ ውስጥ። ማንም ጸጥ ነው የሚለው አይታችኋል። በዚህ በኩል የተሸፈነው ነገር እናንተ እንደምታራክሱት ቀላል ነገር አይደለም። እንደዛ ቀላል አይደለም። እስልምናን ዲፌንድ ማድረግ እናንተ እንደምታወሩት ቀላል አይደለም ነው። እውቀት ይጠይቃል፣ እውቀት ይጠይቃል። ያን ደግሞ የላችሁም አለ የምትሉ ከሆነ ቻሌንጁን ተቀበሉና ኮሆስት ዲቤት እንመልከት። በዚህ በኩል የሚመጣ ሰው አለ፣ ሙስሊም አይደለም፣ ነን ሙስሊም ነው። እናንተ ዲፌንድ አድርጉ። ክርስትና ላይ አይደለም ሜቢ መጽሐፍ ቅዱስ አላቅም ምናምን እንዳትሉ፣ እስልምና ላይ ብቻ ቆማችሁ እስልምና ላይ ብቻ ተቆሙ። ኪታቦች እየተከፈቱ ያን ኪታብ ዲፌንድ ማድረግ ትችላላችሁ። አችሉ ከቻላችሁም ንገሩን እንጂ በዚሁ ሳምንት ልናዘጋጅ እንችላለን። አይታችኋል። ስለዚህ በዚህ በኩል የንጽር ወንድሞች ግን ያን ነገር ማድረግ ይችላሉ። ኡስታዝ ዋሂድ ይችላል፣ ሁሱ ይችላል፣ እና ኢምራን እና አቡበከር ሌሎችም ያን ነገር ማድረግ ይችላል። እያረግንም እያሳየን ነው። ቁርአን ላይ የሚነሳውን ነገር በዲቤት እየመከተን ነው። እኛ እንችላለን፣ እናንተ ያን ነገር ማድረግ ትችላላችሁ። ስለዚህ በዚህ በኩል የሚሰራውን ስራ ለማራከስ የምትሄዱ ሰዎች አርፋችሁ ብትቀመጡ የሆነ በቃ ምንም እየሰሩ እንዳልሆነ አድርገው የሚያቀርቡ ስንት መስዋዕትነት። በነገራችን ላይ ንጽጽር አንድ ነገር ልንገራችሁ፣ ሌላ ዳዕዋና ንጽጽር በፍጹም አንድ አይደለም። እሺ ይሄን ነገር በዚሁ ልንገራችሁ። ሌላ ዳዕዋ ላይ መስራትና ንጽጽር ላይ መስራት በፍጹም አንድ አይደለም። ንጽጽር ላይ ስትሰሩ በተለይ ኢትዮጵያ ውስጥ ሆናችሁ ኢትዮጵያ የምትባል ሀገር ውስጥ ሆናችሁ ክርስቲያኖች ዶሚኔት የሚያደርጉበት ቦታ ሆናችሁ የሆነ ነገር ከተናገራችሁ እንትን ይዞላችሁ የሚመጣ ክርስቲያን ማህበረሰብ ውስጥ ቁጭ ብላችሁ ክርስትናን መተቸት ብሎ ማለት ነፍስን አስይዞ ዳዕዋ ማድረግ ነው። አህባሽ ላይ አፍ እንደመክፈት አይደለም። ባይዙ ኦኬ፣ ወንድሞችን እኔ አውቃቸዋለሁ። ኢብራሂም እና ኢምራን ሁላችንም ያሳለፍነውን ፈተና እናውቃለን። ሳውዲ አረቢያ ተቀምጦ አህባሽ ማለትና ኢትዮጵያ ውስጥ ተቀምጦ ንጽጽር መስራት አንድ አይደለም። ህይወትን አስይዘ ነው ዳዕዋ የምታደርገው። የሆነ ሰዓት የሆነ ነገር ያደርጋል፣ እዚህ የሆነ ሰዓት የሆነ ነገር ያደርጋል። ክርስቲያን በቃ ህይወትን ነው የምታስይዘው። ኦኬ፣ በዚህ ደረጃ ሪስክ ተወስዶ የሚሰራ ስራ ነው። አህባሽ ላይ ጫት በሌታ አልከው፣ ፍየል አልከው፣ ምን አልከው ምንም የሚፈጠር ነገር የለም። በነገራችን ላይ ምን ማንም ዞር ብሎ አንተ በተለይ ሳውዲ አረቢያ እዛ ተቀምጠ ያታል አንድ አይደለም። ዳዕዋው ራሱ ይሄኛው ሪስክ ያለው ህይወትን አስይዘ የምትገባበት ነው። ከጅምሩ የሆነ ሰዓት የሆነ ነገር ልትሆን ትችላለህ። አይታል በዚህ ደረጃ ሪስክ ተወስዶ የሚሰራ ስራ ነው። አንተ እዛ ተቀምጠህ የንጽጽር ሰዎች በዚህ ገቡ በዚህ ወጡ የምትለው እነሱ የሸፈኑትን ስራ እኛ ነን የምናውቀው።
የንጽጽር ወንድሞች የሚሸፍኑትን ስራ እኛ እናውቃለን። መስዋዕትነታቸውን የከፈሉትን ከሀገር እስከ መባረር ድረስ የተቀጠቀጡትን እኛን የምናውቀው። አህባሽ ብለህ ማንም ዞር ብሎ አያይም አንተን፣ ማንም ዞር ብሎ። ስለዚህ ይሄ ስራ አንተ እንደምታራክሰው አንተ ወንድሞች እንደምትናገረው አይደለም። እና አንድ መልስ ብትበል አንድ ሐዲስ ማትመልስ ሰውዬ ነህ። መልስ ብልህ ወላሂ አንድ ሐዲስ አትመልስም። አንድ ሐዲስ ቻሌንጅ አድርጌያችኋለሁ። ቻሌንጅ አደርጋችኋለሁ። አንድ ኪታብ ላይ የሚነሳ አንድ ነገር ይሄው እችላለሁ የሚል ሰው ከእናንተ ውስጥ ያናገረኝ ዲቤት አዘጋጅተን እናስቀምጥላችኋለን። ከዛ አቅማችሁን በዛ ታሳይ። እኛ ዲፌንድ የምናደርገውን ኪታብ እናንተ ዲፌንድ ታደርጉታላችሁ ወይ? አታደርጉትም። ስለዚህ ንጽጽርን እንደው ዝም ብላችሁ ለመተቸት ከምትሮጡ አደብ ይዛችሁ እዛው አቂዳችሁ እዛው አህባሽን እንጂ ይሄ በጭራሽ እንትን የሚላችሁ አይነት አይደለም። ብቻ ይሄን ይመስላል እና ቻሌንጁን እንጠብቃለሁ። ከእናንተ ቻሌንጁን እንጠብቃለን። እንግዲህ ይሄን ይመስላል ለማለት ያለው። እሺ ጨርሰናል። የጀመርነው ኮምፓራቲቭ ከድሮ ጀምሮ የዛሬ 8-9 ዓመታት ጥሩ ነገር በጣም ብዙ ሰዎች ሻሃዳ እየያዙ የአላህ ተውፊቅ ነው፣ የእኛ ችሎታም አይደለም። ሰበቡ ሆነን በጣም ብዙ ሰዎች ሻሃዳ ይዛሉ፣ ብዙ ሰዎች ይሰልማሉ፣ ብዙ ነገር ብዙ ውጤት አለ። ዲኑን የማያውቅ ሁላ ዲኑን እንዲያውቅ እያደረጉ ነው ኡስታዞች። በዛ በኩል ህዝቡ እንደዚህ አፍልቶ እዛ አይሰራም። ሰራለሁ በሚለው አቂዳ ላይ ዳና ስራ ሲሰሩ አይቻቸው አላውቅም። ወላሂ ዳና ነገር ሰርቶ እኮ አያሳይም። በዛ በኩል መሬት የረገጠ ነገር ለህዝቡ ሲያስተላልፍ አይቼ አላውቅም። እድሜ ልካቸውን ሲሰዳደቡ በቃ ሲሰዳደቡ ነው። ለምን ስኮላርቲክ የሆነ አንድ ዲቤት አታዘጋጁ? ልክ እንደተማረ ሰው ተቀምጣችሁ ስታወሩ ሰምተን አናውቅም። ምን ላይ? አቂዳ ላይ እንደተማረ ሰው ሲወራ ሰምተን አናውቅም። ሲሰዳደቡ ነገሩን አላሳደጋችሁትም። በዛ በኩል ያለውን ኮምፓራቲቭ አላሳደጋችሁትም። ከፍ እንዲል አላደረጋችሁትም። ወደ ተሻለ ደረጃ አላደረሳችሁትም። የአቂዳ ንጽጽር ስድብ በስድብ ነው ሁሉ ነገር እዛ አይደለም የምንሰማው። እሱን መቼ በስርዓት ሰራችሁና ነው እዚህ መታችሁ ኮምፓራቲቭን ካልነካን የምትሉት? እሱን መጨረሳችሁን ወደ ንጽጽር የመጣችሁት። ይሄን ለመተቸት እኮ የራሳችሁ ነገር በስርዓት ማስኬድ ነበረባችሁ። የራሳችሁን በስርዓት ሳታስኬዱ ዳና ነገር ሳትሰሩ የፈመሳችሁ። እድሜ ለኡስታዞች፣ ሰው እያዳመጣችሁ ነው። ወላሂ ፈመሳችሁ። ሰው እያዳመጣችሁ እችን ፈለጋችሁ አሁን ሰው ያዳምጣችኋል። እና ይሄ ጥሩ አይደለም። እባካችሁ ስሩ እስኪ ወላሂ ስሩ። በቃ ይሄ አቂዳውን በጣም እኛ እኮ ሰፖርት እናደርጋችኋለን። ኢቭን ታዳሚ ራሱ ልንልክላችሁ እንችላለን። ግን እስቲ የሆነ ነገር ስሩና በቃ አሳዩ። ገስት ላይም ቢሆን እንቀመጥላችኋለን። እስቲ ዳና ነገር ስሩ። የተነሱ ጥያቄዎችን መልሱ። በዛ በኩል ተቃራኒ አካላት የሚያነሱ አቂዳ ላይ የሚያነሱትን ነገር መልሱ እስኪ። የዲቤት ጥሪዎችን ተቀበሉና ዲቤት አድርጉ። እናንተ አይደላችሁ የምትሰሩት እዛ ላይ በአቂዳ ላይ እናንተ አይደላችሁ? እስቲ ስሩ። በቃ እሱ ስንት እዛ ዲቤት የሚል ሰው ነው እኔ የማየው። ባይዞ ስንትና ስንት የውይይት ጥሪዎች በአቂዳ ላይ ይጠራል። የሚቀበል አላይም እንዴ? ለምን ማትቀበሉት? ለምንድን ነው ማሰሩት? ለምንድን ነው አባዦቹ ላይ ማትሰሩት? ለምንድን ነው ዲቤት ማታረጉት? እዚህ ላይ እጃችሁ ያጥራል፣ ምላሳችሁ ግን ንጽጽር ላይ ነው የሚረዝመው። ወላሂ በጣም እናንተ ራሱ የምትታዘቡት ነገር እኮ ነው። እናንተ ራሳችሁ የምትታዘቡት ነገር ነው። በጣም ነው እኔ ብዙ ጊዜ የምታዘባቸው ንጽጽር እንትን ላይ አቂዳ ላይ የሚሰሩትን ሰዎች ዲቤት ሲባሉ አይቀበሉ፣ በቃ አይሄዱም ጭራሽ። የሆነ ሰው እዚህ ንጽጽር ላይ የሆነ ነገር አሁን ኮምፓራቲቭ ላይ የሚሰራ ሰው
ፍጹም እንደ አምላክ አድርገው መሳል ነገር ይታይባቸዋል። እንደዛ ሰው ሊሳሳት አንዳንዴ እኮ የሚያርሙት ነገር ልክ ሊሆን ይችላል። እኛ እርማት ማንቀበል ሰዎች አይደለንም። ሰው ሊሳሳት ይችላል። በምንም ዘርፍ ሰው ይሳሳታል። ባይዘ ኦኬ፣ በምንም ኡስታዝም ሊሳሳት፣ ማንም ሰው ሊሳሳት ይችላል። እንተራረማለን፣ ችግር የለውም። ኦኬ። ነገር ግን ስራ አድርገው ልክ የሆነ ሰው ንባብ ሁላ የሚያዩ ሰዎች ናቸው። የቤት ስራቸውን ትተው እዚህ ንባብ ሐሳብ አይደለም ንባቡ ቼክ የሚያደርጉ ሰዎች ናቸው። እና ሌላ መፈመሻ መንገድ ወይ ፈልጉ ወይ ወደ ስራችሁ ተመለሱና በቃ አቂዳችሁን ስሩ፣ ወይ ዲቤት አድርጉ። በቃ ኦኬ፣ እኛ ጋር እንታትበሉ ወይ ንጽጽሩን ከፈለጋችሁ አንደኛችሁን ንገሩንና ወላሂ ይሄን ዘርፍ ከፈለጋችሁ እኔ አንድ ነገር ልተባበራችሁ እችላለሁ። ንጽጽር ውስጥ መግባት ከፈለጋችሁ ሰው አዘጋጅላችኋል። እስቲ ዲቤት አድርጉ። እስቲ እኛን ተውላችሁና እስቲ አንድ ዲቤት አረጋ እስልምናን ዲፌንድ ማድረግ ትችላላችሁ? እስቲ ቻሌንጅ ላቅርብላችሁ። 24 ሰዓት የምትተቹ ሰዎች ቻሌንጅ ላቅርብላችሁ። ካሜራ ከፍታችሁ ቁጭ ብላችሁ ለምታወሩ ቻሌንጅ ሪካርድ አድርጉና ላኩላቸው። እስቲ እኔ መድረክ አዘጋጅቼላችሁ እስልምናን ዲፌንድ ታረጋላችሁ ወይ? እስልምናን ዲፌንድ ማድረግ ትችላላችሁ ወይ? ቢያንስ ራሳችሁን ታውቃላችሁ ስለማን እንደማ እናንተ እስልምናን ዲፌንድ ማድረግ እኛ እንደምናደርገው ትችላላችሁ? ከእናንተ መካከል እስልምናን ዲፌንድ የሚያደርግ ሰው አለ? ዲቤት ቢዘጋ